ቪዲዮ ማብራት እኮ አይጠበቅብሽም። ምንድን የገንዘብ እርዳታ ነው? እሺ ሚውትሽን አብሪና አውሪ። ምን ገጥሞሽ ነው ማሬ? ሚውት ነሽ እኮ እናቴ። ምን እያለች ነው? ሚውትሽን አብሪ እህቴ። አሁን እሺ ይሰማል? አዎ ይሰማል። ሀቡ እኔ እዚህ ዱባይ ነው የምሰራው። ወይ እሺ አይዞሽ ተረጋጊ እህቴ። ያ ረቢ። እና ከአሰሪዎች ቤት መጀመሪያ አቡዳቢ ነበረ የምሰራው። አቡዳቢ ላይ አሰሪዎች መጥፎ ነበሩና ከዛ 7 ወር ከሰራሁኝ በኋላ ከኢትዮጵያ መጥቼ ቤት ቀይሩልኝ፣ በቃ አልፈልግም መልሱኝ ስላቸው ወደ ቢሮ መለሱኝ። እነሱ ሲመልሱኝ ጊዜ ቢሮው እዛ ቢሮ ላይ ሰው ስለሚደበድቡ ሰራተኛም ስለሞተ ሰውም ችግር ላይ ሆኖ ስንደውልላችሁ ስለማትረዱኝ ከነ ይሄንን ቢሮ አልፈልግም ካንስሌሽን እና ፓስፖርቴን ስጡኝ እና ብያቸው ከዛ ቢሮ ወጣሁኝ፣ ብር ከፍዬ ማለት ነው። ከዛ ሹክሪያን ታስታውሻታለሽ አይደል? ሹክሪያ የኔ ዋና ከኢትዮጵያ በሷ በኩል ነበር የመጣሁት። አሁን ዋናው ነገር ሻርጃ ላይ ገባሁኝ ከ5 ወር በፊት። ቆይ ሹክሪያን ታስታውሻታለሽ ያልሽኝ ማለት እኔ እና ሹክሪያን እንተዋወቃለን? አዎ ከዚህ በፊት ልጆች አንቺ ጋር ከሰዋት እንደውም መጥቼ ብዙ ሳላወራው እዛ ልጅ ሻደር ልትመሰክሪላት የገባሽው አለሽ አይደል አሚና? በትክክል። ከዛ አሁን ሻርጃ ነበረ ከእሷ ያኔ እዛ እኔ በሹፍርና ነበረ አስገባሻለሁ መጀመሪያ ያለችኝ። በሹፍርናውም አልተገኘም። እኔ ባገኘሁት የዚህ ሀገር ላይሰንስ ያስፈልግሻል ሲሉኝ ላይሰንስ ስለሌለኝ ስራ የሚያስፈልገኝ ስለነበረ ከዛ እርጅኝ አልኳትና ከዛ ወደ እሷ ጠራችኝ። በሹፍርና አገኘውልሽ ብላኝ ማለት ነው። እሺ ብያት ሄድኩኝ። እዛ ስደርስ ደግሞ ለሌላ ሰው አሳልፋ ሰጠችኝና እኔ መሄጃ ምንም ማንም እዚህ ሀገር ላይ የለኝም። መሄጃ ስላልነበረኝ እሺ በቃ ችግር የለውም በሰራተኝነት ልግባ ብዬ ወደ 3 ነው እንደዚህ ቤት አስገብቶኝ ቤቱ አልተመቸኝም። አይ በቃ እያስገባችሁኝ ያላችሁት ቤት እየሆነኝ ስላልሆነ ፓስፖርቴንና ሁሉ ነገር መልሱልኝ፣ እኔ በቃ ልሂድ በራሴ ልፈልግ አልኳቸው። እሷ ወደ አጅማን መታ ነበረና አጅማን እዚህ ገብታ ነበረና ያኔ አመጣችኝ። እንደገና ነይ በቃ አለችና ሌሊት ሰዎቹ ሲያስወጡኝ ምንም ሌሊት 4 ሰዓት ነበር የወጣሁት። ምንም መሄጃ አልነበረኝም። ከዛ ነይ እኔ ጋ አለችኝና ከመኪና አስልካልኝ እነዚህን አሁን ያለሁበት ደላላዎች ቤት ማለት ነው። ከዛም መጣሁኝ። አሁን መጥቼ እነዚህ ሰዎች ስራ አስገቡኝ። ዋናው ስራ መግባቴ ነው አልኩና እዚህ ከገባሁኝ በኋላ 5 ወር ሆኖኝ ሀዲያ ነበረች ከኔ ጋር ምሰራ። ከዛ እሷ ጊዜ እያላት ነበረ እዚህ ያመጡኝና በጣም ትልቅ ችግር ተፈጠረ ከሰራተኛዋ ጋር። መጨረሻ ላይ ሰዎቹ በቃ በጣም ችግር ሲፈጠር ሁለታችሁንም አልፈልግም ብላ የሮብ ያለፈ ሳምንት አሁን 2 ወር በ16 ማለት ነው። ከዛ ከሰዎቹ ቤት ውጡ ተባልን። ሸቋ ከፈትኩኝ ሰዎቹ ላይ ሸቋ ከፍቼ ልል ሰውየው ፓስፖርት አንሰጥም ወደ ኢትዮጵያ ነው የምልኩሽ ሲሉኝ ሸቋ ከፈትኩኝ። ምክንያቱም ሴትዮ ስታስፈርመኝ ኮንትራት ሳጨርሽ ከወጣሽ 3200 ድርሃም ትከፊኝና የኢጋማውንና የሜዲካሉን ትከፊኝና ትወጫለሽ አለችኝ። ከዛ ይሄንን ብር እኔ አይደለሁም እምቢ አልኩት፣ አንቺ ነሽ አልፈልግም ያልሽኝ እና ይሄንን ብር አልከፍልሽም አልኳት። አለማረፈት ለአሰሪዬ ማለት ነው። ከዛ አሁን ከዛ ቤት ብቻ 3 ሸቋ ሰጣታለሁ ካንስሌሽን እና ፓስፖርቷን ይልና ሰውየው 3 ሸቋ ከፍቼ 3ቱንም ጊዜ ሰጣታለሁ ብሎ አዘጋኝ። በስተመጨረሻ አሁን ከሰውየው ቤት ይሄኛው ሹክሪያ ወደዚህ ያመጣችኝ ሰውዬ ቤት እዚህ ሰውዬ አሁኑኑ ሰዎቹ እዛ ፖሊሶቹ ሲጠነክሩበት እና ውሰዳት
ፓስፖርቷንና ካንስሌሽኗን ሰጣሃለሁ ብሬ መልስ ተባብለው ወደዚህ መጣው። አሁን ይሄኛው ሰውዬ ፓስፖርት ኔጋ የወጣችው ሰራተኛ ብሎክ አረጋት። ከኔ ነበር የተቋረጠው ኔትወርኩ ቀይ አብርቶ ይኸው አበራሁትኛውን። እሺ ከዛ አሁን እኔ እንግዲህ በ16 ወጥቼ ለ3 ቀን ሰውየው ዘጋብን። ምንም ምግብ ውሃ ምንም አልነበረም እዛ ቤት። ብቻ በሸቋ ምክንያት እንደምንም እዛ ታግለውልኝ እኔ ክሱን እንትን እያልኩኝ በዛ ወጣሁኝ። አሁን ወጥቼ ወደዚህ ስመጣ ልጅቷ ብሎክ ተደርጋለች። እኔ ብሎክ መደረጌን አላቅ ወይ ካንስሌሽን የለኝ ሹክሪያ መላበኝ አልኩኝ። አሁን እሷ የምታውቃቸው ሰዎች ተዘጋጅ፣ ይኸው እቃዬን አዘጋጅቼ ቁጭ ብያለሁ። መጀመሪያ ከአልኤን አንቺን ለመውሰድ ወደዚህ እየመጣሁ ነው አለች። እኔ አሁን ሁሌ ከአረቦቹ ጋር መጋፈጥ ሰልችቶኛል። ምክንያቱም ሁሌ እድል የለም። ገብቶሻል? እነዚህ ሰዎች መጥተው ቢገሉኝ ይሄን ሰውዬ ስናገረው ሊደበድበኝ ተነሳ። ካንስሌሽን እና ፓስፖርቴን ስጠኝ ስለው ወላሂ ሊደበድበኝ ተነሳ። አሁን እሱ ቤት ነው ያለሁት። መጣለሁ ብላኝ እኔ እዚህ ቁጭ ብዬ እየጠበቁ እሺ ወረቀቴን ብቻ ተቀበይልኝ እኔ ሄዳለሁኝ፣ ስራውን በራሴ ፈልጋለሁ፣ ወረቀቴን ብቻ ተቀበይልኝ አልኳት። ከዛ በቃ እኔ መጥቼ እቀበልልሻለሁ፣ በስነ ስርዓት ነው ያናገረችኝ። እቀበልልሻለሁ አለችኝ። አሁን እዚህ ከደረሰች በኋላ ሰው አግኝቻለሁ፣ ዱባይ ሄጄ ስራ ፈልጋለሁኝ ስላት አይ እኔ ራሱ ወረቀቱን አሰራልሻለሁ፣ እያማ ማሰራ ፈልጋለሁ በራሴ ብርም ተበድሬ ቢሆን እንደዚህ ሁሌ ከሰው ጋር መጋፈጥ አልፈልግም አልኳት። አሁን እኔ እዚህ ደወለችና ከደቂቃዎች በፊት በቃ አንቺ ውጪ እና ሂጂ ወረቀትሽን እኔ እልክልሻለሁ። ወረቀት ወፍ እጄ ላይ የለም። እሷን ለብሼ እየጠበቅኳት ከሰውየው ጋር ተነጋግራ ይሆን አላህ ይወቀው ሀሳቧን ቀይራ አሁን ውጪ እና ሂጂ ተባልኩኝ። ወረቀት እጄ ላይ የለም። በህይወት ውስጥ ያለው ይኸው ዩሮ አለ ከስልኬ ጀርባ 400 ድርሃም ነው። ወረቀት ሳሊስ አንድ ነገር ሳሊስ ወዲህ ነው የሚሄደው። ብቻ ከአንቺ የፈለግኩት ፓስፖርቲን እና ካንስሌሽንን እንድታሰጪኝ ነው ከቻልሽ። አንዴ ልጥራት፣ ሹክሪያ ልጥራት። እሺ እሺ የቲክቶክ ስሟ ማን ነበረ? አይተን ይመስለኛል ቁጥሯን በቲክቶክ ስሟ ነው ሴቭ ያደረኩት። የዛለ ኦሮሞ ኦሮሞ ኤስ ኤች ኦሮሞ ኦሮሞ ኤስ ኤች ኦ ኖ ኤስ ኤች ዩ ነው እንጂ ኤስ ኤች ዩ ኦሮ አይዞሽ። በጣም በእርግጥ በጣም እንትን ይላል፣ ይከፋል፣ ግን ምን ይደረጋል ብለሽ ነው። እኔ እኮ ሰው እንደዚህ መስከረሽላት እሷ ምን ሀሳቧን እንዳስቀየራት ቆይ አሁን እንጠይቃታለን። ምናልባት የተሻለ ነገር አስባለሽም ሊሆን ይችላል። መጀመሪያ ችግር የለውም እዛም አታውቂ ቦታ ከምትሄጂ እኔ ራሱ ግማሹን ብር ከፍልና አሰራልሻለሁ ብላ ጆሮዬ ላይ ትላንትና ሰው አውርታ ነበረ። ዛሬ ምን ሀሳቧን እንዳስቀየራት አላውቅም፣ ግን እሷም አጅማን ነኝ ብላኛለች። ከዛ አይ የሆነ ችግር ላይ ነበረና ጓደኛዬ ችግር ደርሶባት እዛ ነኝ፣ በቃ አንቺ ሂጂ፣ ሰው ካለሽ ሂጂ። ማንም እንደሌለኝ እኮ በደንብ ነው የምትጠቀው፣ ማንም እንደሌለኝ ወላሂ ማንም የለኝም። በደንብ እያወቀች እኔ እርጂ ሳይሆን ያልኳት ካንስሌሽን እና ፓስፖርት ብቻ በእንጂ ሰጠኝ፣ ምንም እዳ የለብኝም፣ ልሂድ፣ እኔ ራሱ ስራ ገባለሁ ነው ያልኳት። እሺ ውዴ፣ ቁጥሯን ሴቭ አላረኩትም ነበር፣ አልመጣልኝም። ያንቺን ቁጥር ላኪልኝ እና የእሷን ቁጥር ስትልኪልኝ ቁጥሯን ስነካ ሰጥሻለሁኝ። እኔ እና እሷ ከዚህ በፊት ያወራን በኢንቦክስ ብትልኪ አይመጣም። ቆይ ሞዴሬተሮችን ላስገባልሽ። እሺ እሺ፣ ኢንቦክስ ዝግ ነው። እኔ
ላኪና ለቤቲ ቤቲ ስትልክልኝ እኔ ደግሞ ላንቺ ሀቢባ ነኝ ስልሽ ያንቺን ቁጥር ነው እሺ የምትልኪው። ሀቢባ ነኝ ስልሽ የሹክሪያ ስትልኪልኝ አንቺ የላክሽልኝ ቁጥር ስነካው ከነ ኮዱ ከላክሽልኝ ፕላስ 971 የኢማራት ኮድ ሲደመር 971 አድርገሽ ሙሉ ቁጥሩን ካረግሽ እኔ ቁጥሩን ብቻ የላክሽልኝን ስነካው ቀጥታ ወደ ዋትስአፕ ይወስደኛል። እኔ እና ሹክሪያ ከታች ተባለበት ይወጣል። ቁጥሯን ሴቭ ስላላረኩት አልመጣችም። ሹክሪያ ብዬ ብጽፍ ሾሮሞ ብዬ ጽፍ አልመጣችም። ዳት ሚንስ የዛኔ ስናወራ ቁጥሯን ሴቭ ሳላረግ ነው ያወራኋት ማለት ነው። ያው ቤቲ ጻፊላት ቹት ቤቲ ቁጥርሽን ላኪላት። ድንያ ደዋራ ይላል አረብ ታፉ ሹ ያኔ ድንያ ደዋራ እቺ ዓለም ሰሃይ ድንያ ደዋራ ማለት እቺ ዓለም ክብ ናት። ዛሬ ላንቺ ስትዞር ዛሬ ላንቺ ነገ ለኔ ናት። ትናንት እዚህ ቤት ተከሳ ሹክሪያ ስትመጣ አንቺን ነበር ምስክር ያመጣችሽ። ትክክል። እኔ ያኔ ብዙ ጊዜ ተቸግሬ ዘርተኛለች። ሽላኪ ለቤቲ ውዴ አውዬ ደህና ናችሁ? ሰላም ብዬሻለሁ። እናቴ ሰላም ነው አለሁኝ እግዚአብሔር ይመስገን። ሰላም ብዬሻለሁ። እኔ ንኪያት ቤቲን እና ፎሎ ባክ መልሽ እና ከዛ መሴጅ በሚለው ላኪ ቁጥር ስትልኩ ከነ ኮዱ ላኩ። እኛ ጋር ሰላም ነው ብለን እኮ እየተወያየን ነበረ። ይቅርታ ስለረበሽኳችሁ። እሺ ኧረ ችግር የለም ማሬ። እንዴ እኛ ሰው ተቸግሮ ዝም እንላለን እንዴ? ምንም ችግር የለም። ሰውየው ወረቀትሽን እና ፓስፖርትሽን ሹክሪያ መቀበል አለባት። ወይ ጉድ! ችግር አያልቅም። الأمور بيخلص المشكلة ما بيخلص أو الشغل ما بيخلص إلى العرب. أبوي لا كذا بنفعل كانوا دبي نعلوت ما ማረፊያ ከሌለ ትምጣኔ ጋር። እሺ እናቴ ቆይ ማረፊያ ከሆነ የምትፈልግ እሱ አሁን ፓስፖርቴን እና ወረቀቴን እንድትጠይቂልኝ ነው ሹክሪያ የምፈልገው ነው ያለችው እንጂ ማረፊያ አላለችም። ብቻ ሰዎቹ ብሎክ አድርገዋት እንዳይሆን እፈራለሁ። ግን ኦልሬዲ ስላመለከተች አይ ዶንት ቲንክ ሶ የሚያደርጓል። ያው ግን ካንስሌሽኗን ስላነሳች ክሷን ስላነሳች ዋት ዱ ዩ ቲንክ ቤት እየደረሰሽ ቁጥር አልደረሰኝም። ሀውቴ ይኸው ድጋሚ ደር ወይ ጉድ! ድንያ ደዋራ መብራቱን ላብራው ጨለመ ቀን الدنيا دوارة اليوم عليك وبكرة اليوم إليك وبكرة عليك إلى العرب زاري لا أنت نو نجا لا لا سولا ልክ ያለውኝ አሁን እሺ ቤት ላኪልኝ። መጋረጃው ልዝጋው። ጨለመ መብራት ነው። ሰሞኑን ደግሞ በጊዜ ነው የሚጨልመው። ምንድን ነው ክረምት ወጥቷል። ምንድን ነው በጊዜ የሚጨልመው? ኦሆ ሆይ መላ ሰው ላክልኝ ማታ በጨረቃ ሰውየው ያቺን ሰራተኛ ብሎክ አድርጓታል። ከኔ ጋር ያወጧትን ማለት ነው። እኔም ብሎክ ተደርጌ ያለውኝ ብዬ እኔ ሰውየውን ስከራከር ተቀብዬልሻለሁ አለ። ይሄኛው ማለት ነው። ይሄ ደላላው ይሄኛው አዎ።
ግን እሺ ከተቀበለ ለምን አይሰጠኝም? ሂጂ ስትለኝ አይ አልሄድም፣ ወረቀቴን ሳልቀበል ወዴት ነው የሚሄደው? እኔ ከዚህ ልውጣ፣ ሰው ቤትም ያኔ ፈጣሪ ወዳለው ሄዳለሁኝ፣ ግን ወረቀቴን ተቀበይልኝ ነው ያልኩት። እኔ ካንስሌሽን እና ፓስፖርት እጄ ላይ ሳይኖር ወዴት ነው የሚሄደው? ልኬልሻለሁ አቡዬ። እሺ አለሁ አለ የእኔ እናት። እሺ ሰላም። አሁን ሀቢባ ነኝ እልሻለሁ ውዴ። ይሄ የላኩልሽ የሹክሪያን ነው። የኔን ልላክልሽ? ምን ሆነሽ ነው? አላዳመጥሽኝም? ቅድም ደጋግሜ የአንቺ ላኪ አንቺ ዋትሳፕ ላይ ሀቢባ ነኝ ስልሽ ስትልኪልኝ ስነካው ቀጥታ ወደ ሹክሪያ ይወስደኛል ብዬ ደጋግሜ ያልነገርኩሽም? እኔ እኮ ስሟን ጽፌ ላኩልሽ የእሷ መስሎኝ ደጋግሜ እየተናገርኩኝ አይደል ነው። ምን ሆነ እንደሆነ አላለም። ከቀልብሽ አይደለሽም። ላኪ የራስሽንም ላኪ እዛ ነው ያለ ሞክረው። ሌላ ቁጥር ነው የሰጠሽኝ። ከዚህ በፊት ያወራ ነው እንዳለ የለም። በሌላ ቁጥር ነው እኔና ሹክሪያ ያወራ ነው። እንትና የመጣች ጊዜ ማን ነበር ስሟ? ማናት? ሹክሪያ ከሳ መጣ አስታርቄ የሸኘኋቸው ሁለት እህትማማቾች ትዝ ይላችኋል? ሁለት እህትማማቾች እህትየው መጥታ ሹክሪያን እዚህ ቤት ከሳ እህቷን እንድታወጣላት ኦፕሲ ኦፕሲ ቆይ ኦፕሲ ላይ ስገባ አገኛታለሁ። አንዴ እናንተ ቁጥሩ ራሱ ነው ግን እንትን የሹክሪያ ስልክ እንትን ነው አርቺቭ ሀቡ ይኸው መጥቻለሁ። እኔ በዚህ ደህና ናችሁ? ያስተጋባል። ዝጊልኝ፣ እሱን ስልክ ዝጊልኝ። እኔ ወጥቼ አወራታለሁ። አንቺ ሰላም ናችሁ? አለሁ እግዚአብሔር ይመስገን። እኔም ዛሬ ነው የተገላገልኳት። ከዛም ቀን ጀምሮ እስከ ዛሬ ደም ሳለቅስ ነበር። እህትሽ እንዴት ሆነች? አንቺ ጋም በጣም ብዙ ተደጋጋሚ ጊዜ እንትን ብዬሻለሁ። አንቺም ያለሽበትን አውቄያለሁ። 2000 ብር ክፈይ አለዛ ደም እንኳን ማስለቅሳት ብላኝ ወስዳ እጃዛ ቤት ከታት። አለ ውሃ፣ አለ ምግብ፣ አለ መኝታ፣ አለ ውሃ፣ አለ ምግብ፣ አለ መኝታ በእጃዛ ቤት ባሉ ልጆች አንቺ እኛ አይደለሽም እያሉ እንደ ውሻ ሲያሰቃዩት ዛሬ ብዬ አብጄ መጨረሻዬን ሰው ውጪ ላይ ያለ ሰው ጠያይቄ 2000 ብሩን ክፈሉልኝና እኔ ልጅቷን ህይወት ብቻ አድኑልኝ ብዬ ገና ሄደው ትራንስፈር ብሩን በእነሱ አድርጌ ገና ወረቀቷን በእጅ ተቀብላችሁ ነው እንጂ አደራችሁን እንዲያነሰው ናት ብዬ እሺ ብለውልኝ ሄደው ወንዶች ብሩን መጀመሪያ ሳይሰጧት ወረቀቱን አምጪ አሏት። ከዚህም በፊት የተሰራው ወረቀት ይኸውና ብላ አሳየች። ስታሳይ ቀራማ ውስጥ ገብታለች ልጅቷ። ምንም አይነት ካንስሌሽን ወረቀት የላትም። የዛን ዕለት እዚህ ቤት ላይ ያወራችሁ ሁሉ ውሸት ነው እያልሽኝ ነው? እኔ እኮ አቢባ ደንግጫለሁ። ለራሴ አመስግነናት በቃ ሳይከፈል ስራ ልታስገባት ተስማምተን ጨርሰን ሄደን ወይኔ ሀቡ 11 ወር ነው ያለቀስኩት። ከአሁን ጋር 11 ወር አስለቀሰች። ብሩን ከፍያት ከተነሳው በኋላ 8 ወር አለቀስኩ። ከዛ በኋላ ልጅቷን ካመጣች በኋላ 3 ወር ይኸው 11 ወሬ ዛሬውን ባይታበሰ 2000 ብሩን እንኩ ስጡና አምጡ ብዬ ልክ ልጅቷና እነሱና እሷ ሲገናኙ ወረቀቱ ሲታይ አልተሰራላትም። ቀራማ ውስጥ ገብታለች። አልሰጥም ልጅቷን ወረቀቱን እንትኑን ብሩን ካልሰጣችሁ ስትል እኔ ፖሊስ እንጠራለን ብሎ ፖሊስ ጠሩ። እዛው ፖሊስ ጣባ ሄዱ። ፓስፖርቱን ከእጇ መነተፉ። ብሩንም ሳይሰጧት እሷን ሻኟት። አሁን እኔን እየደወለኝ ምን ትለኛለች? ብሎክ ነው ማስደረጋት። ብሩን ሳይሰጡኝ ልጅቷን መንትፈውን ሄደዋል። እኔ ለአንቺ ያዝኜልሽ ነው እያለች 10 ስልክ ትደጋግምብኛለች። እነሱ ደግሞ ቶሎ በሉና አፕላይ አድርጉልኝና ልጅቷ ከዚህ ነገር እንድትወጣ አድርጉልኝ ብያለሁ። ምን ላይ እንዳሉ አላውቅም። በዚህ ሰዓት አሁን በዚህ ሰዓት ማለት ነው ይሄ ነገር የተደረገው። እስከ ዛሬ ድረስ አለህ አለህል ጎሮሮ አደርቁ ልጅቷን ማውራት አቅቷት ምን ብዬ እንደምናገር አላውቅም።
ድንገት ስገባ ሳይሽ ማለት ነው እንዴት እንደሆንኩኝ ልጅቷ ስታለቅስ ቁጥሯን ልኬልሻለሁ ነበር እኮ ሀቡ ልጅቷ እኮ አስፈራርታለች። ልገለኝ እገልሻለሁ ብላኛለች። ምንም ነገር እንዳታውሪ ብላኛለች። እዛ ጋር ስለሷ ክፉ ምንም ማውራት አልችልም እኔ ከሷ እጅ የምታወጡ አልመሰለኝም ብላ አለች ልጅቷ። ከዛ ወዲህ ምን ሆነሽ ነው እኔን የምታስበይኝ? ምን ሆነሽ ነው የምታስበይኝ? አንቺ ለምንድን ነው የሷን ነገር ማትናገሪው ብዬ ስላት ደውላ እኮ አስፈራርታኛለች ከዚህም በፊት። እኔ ደግሞ ከሷ እጅ የምትወስዱኝ አልመሰለኝም እና ለዛ ነው ያወራሁት እኮ ብላለች። ገና እንደመጣች ከኢትዮጵያ እኮ ገና እንደመጣች እኮ በማግስቱ ነው ኢንተርቪው አድርጊ ብላት ኢንተርቪው ልጅቷ አልችል ስትል በጥፊ ክድን ያደረገችባት። ይሄ ሁሉ የሰማሁት እኔ አሁን የአሁኑ ስቃይ ላይ ነው። ልጅቷ አርፈሽ ቁጭ በይና አትጨማለቂብኝ ብዬ ስላት ነው እባክሽ እኔ እኮ ከመጣሁ ቀን ጀምሬ እኮ ድብደባ ላይ ነኝ ብላ ያለችኝ ማለት ነው። እኔ ደግሞ መናገር አልቻልኩም በዛን ሰዓት ላይ። ብሩን ክፈይ ስትይ ራሱ መክፈል ነበረብኝ። ብሩን አልከፍል አለ ማለት ሲሰጽተኝ ራሴን ስብ ጎዳ። ልጅቷ ሄዳ ተመልሳ እሷ እጅ ገብታ አለ ምግብ አለ ውሃ ስትቀጣ ስንት ጸጸት ውስጥ ገብቼ ሰሞኑን በጣም እያበርኩኝ አላለቀሽም ስትይኝ ወላ ሁሉ ማለት ነው እንዴት ብዬ እንደማሳየች በዛን ሰዓት እስቲ እኔ ወሳፕ ላይ ግቢና የላኩልሽን እምባዬን እዩ እስቲ ፊቴን እስቲ አሁን ወሳፕ ላይ ግቢና ማለት በአራት ማዕዘን አሁን አንዴ ለእንትና ለሹክሪያ ቮይስ ላድርግላት ልጥራት። ሹክሪያን አንዴ እቺ ልጅ ፓስፖርቷንና ወረቀቷን ሳይሰጧት ሰዎቹ ሊያባሯት በር ላይ ነው ያለችው። ልክ እንደዛን ጊዜ እንዳንቺ እህት አሁን የሚወስዳት አታን ያለችው። አዎ ራስሽ ሂጂ ብላ ያለች። ስለዚህ አንዴ ልጥራት ጠሪያት። እሺ ሚዩት አድርጊ ፕሊዝ እህቴ። ሁላችሁም ሚዩት አድርጉ። ቮይስ ላድርግ ነው። ሰላም ጤና ይስጥልኝ ሹክሪያ፣ እንዴት ነሽ? ደህና ነሽ? እኔ ደህና ነኝ። ሹክሪያ አንዴ ቲክቶክ ላይቭ ላይ ነኝ፣ ግን አሁን ይሄ ሌላ አካውንት ነው። ሼር አረግልሻለሁ። ሼር ማረግልሽን ነክተሽ ያስገባሻል። ነይ ቲቪ ቴንክ ዩ መስዬ። ላይቭን ሼር አድርጊልኝ ዋትስአፕ ላይ ዋትስአፕ ነው። ይዛሚና አሚና የዛለታ የሹክሪያ ምስክር ነበረች። አሁን ግን ይኸው ሶፊዬ የኔ ፈጣን የኔ ቀልጣፋ የልብ አውቃ ገና ሳልጠይቅ ነው ቀድማ ሶፊ ሼር ያደረገችልኝ። ስታረጊ እኮ ሶፊዬ ሼር አድርጌላታለሁኝ። ቮይስ አድርጌላታለሁ። 2 ራይት ሆኗል። ሲን ይላል ኦልሬዲ ቮይሱን ሰምተዋለች። እሱን እንጠብቃት። አሁን እኔን እያስፈራራችኝ ነው ብሎ ካስደርጋታለሁ ለአረቡ ባንተን ብያል። ከፊል የላትም ልጅቷ። እኔ ነኝ ሁሉ ነገር ከኢትዮጵያ ጨርሼ ያመጣኋት። ግን እዚህ ጋር ከፊል እንዳላት ነገር አድርጋ ከከፊሉ ቤት እንደጠፋች አድርጋ ካንስል አስደርጋለሁ ብላ 10 እኔ ላይ ቮይስ ትልካለች። እኔ ደግሞ ዝም ብያለሁ እስካሁን መልስ አልሰጠኋትም። ሁላችሁ እናንተ አፕላይ አድርጉላት እንግዲህ እንደዛ ብለውኛል ካደረጉ ማለት ነው። እሺ አሚና ወይ አሁን አንቺ ማለት ነው ወረቀት ሳትወስጂ ብትወጪ እስከዛ ምንድነው ችግሩ? ከዛም በኋላ ብትቀበይ አይሰጡኝም። በእርግጠኝነት አይሰጡኝም። ካለ ወረቀት ደግሞ ምንም መሄጃ። እሱሽን አንቺ ለምን አነሳሽ? ሰውየው እኮ ያኛው ካንስል አድርጎ ለዚህ ሰጥቻለሁ አለ። ሹክሪያ ያስተላለፈችኝ ደላላ ማለት ነው። ሰጥቻለሁ አለ። ዋናው እኮ ከራሱ ላይ አውርዶኛል የከሰስኩት። ከዛ ብሎክ መደረጌንና አለመደረጌን ስትልክልኝ ብሎክ ውስጥ ነኝ አልኳት። ብሎክ ውስጥ ነኝ አጣሪ። ይሄንን ነገር ኢትዮጵያ ፓስፖርቴን አስላኩና ሳይ ብሎክ ሆነሻል። እሺ ፓስፖርቱን ብቻ ስጡኝ፣ እኔ ከሰውየው ጋር ጋፈጥና በህግ ወስዳለሁ አልኩኝ። ይሄኛው ደግሞ ፓስፖርትና ካንስሌሽንሽን ተቀብዬ እኔ ጋር ነው ያለው። ከዛ ቪዲዮ ስሪ ያለኝ። ቪዲዮ መስራት አልፈልግም፣ መጀመሪያ አሳየኝ አልኩት። ስል አላሳይም አለ። እንዴት ትናገሪኛለሽ? እንዴት ይኛለሽ ብሎ ሊመታኝ ተነሳ። ከዛ ዝም አልኩና ድምፅ ላኩላት። እዚህ ነገር ውስጥ የከተትሽኝ አንቺ ነሽ፣ ከዚህ ነገር አውጪኝ፣ አልፈልግም። ፓስፖርቴንና ወረቀቴን ካንስሌሽንን ብቻ አሰጪኝ፣ ራሴ ሄጄ ስራ ፈልጋለሁ። ከዚህ በኋላ ሁሌ እድለኛ መሆን የለም። ከአረቦች ጋር መጋፈጥ ሰልችቶኛል።
አንድ ነገር ቢያደርጉኝ ሰው ሀገር ላይ እኔ አልፈልግም። ከዚህ ነገር ሁሉ መውጣት ፈልጋለሁ። እዳ የለብኝም የእናንተ የቢሮውን ያኔ አቡዳቢ ከፍዬ ነው ሁሉ ነገርን ካንስሌሽንን ፓስፖርቴን ሁሉ ነገር ወስጄ ከዛ የተለየሁት ከፍዬ ያንን 2600 ክፈይ ያለኝ እሷ የበላችሁ ነው ብሎኝ ነው ኮሚሽን እሷ በልተ ፖሊስ አስቼኮ ነው ቢሮ ላይ በፖሊሶች ሲወስድ እሷ የበላችሁ ኮሚሽን ነው ያመጣቻት ደላላ የበላችሁ ኮሚሽን ነው 2600 ብሎ ከዛ 2200 እጄ ላይ ነበረ ስሙኒ ሳያስቀር ወሰደብኝ 10 ድርሃም እጄ ላይ ቀረች ከዛ መሄጃ ስለሌለኝ ደወልኩላት ከዛ ታክሲ ሎኬሽን ልካልኝ እሷ ወዳለችበት እዛው አቡዳቢ ሄድኩኝ እዛ ሄጄ ደግሞ አሁንም በሹፍርና አስገባሻለሁ ስትል ደካማ ጎኔ ስለምታውቅ እሺ ብዬ ሄድኩ ስሄድ እዛ ሹፍርና ያስተምሩሻል ላይሰንስ ከሌለሽ አይሆንም ስትል እሺ ያስተምሩሻል እነዚህ ሰዎች ብላ አስተላለፈችኝ ለዛችኛዋ ያችኛዋ ደግሞ ያስገባችኝ ቤቶች እንዳለም አይሆኑ የታማሚዎች ቤት ምናምን ያኔ በጣም በቃ ቅፍፍ ቢል አረ እንደዚህ አይነት ነገር አልፈልግም ወረቀቴን ስጭኝ ስላት ቤቴ እንዳገቢ ወረቀትሽን በበሩ ሰጂና ሂጂ አለች ሰጠችኝ ያችኛዋ ለሊት ሄጄ 4 ሰዓት ከዚህ እቺ መኪና ልካ ያኔ እዚህ አሁን ያለውበት ሰዎች ቤት ነበረ ለነሱ ተቀጥራ ነበረ ሹክሪያ ያኔ ከዛ እንደገና ደግሞ እሷ ጋር መጣ መስሎኝ ነበር የመጣሁት እሷ ደግሞ አሁንም ለሌላ ሰው አስተላለፈችኝ ለነዚህ ሰዎች ማለት ነው እነዚህ ሰዎች ደግሞ ስራ አስገቡኝ ስራ ገብቼ እዛ አልሆነኝም ስል ከዛ አሁንም ተመልሼ ያንን ስቃይ ከማያልኩኝ ሴትዮዋ ደሞዝሽን ትሰጥሻለች ኢቭን ልብስ የምታጥቢበት ፓውደር ሳሙና አትገዛልሽም ፓውደር ሳሙና የልብስ ማጠቢያም ዩኒፎርም ማጠቢያውን ካም ማለት ነው ከዛ በዚህ ተጣላንና አልከፍልም ስትል አሁንም ያንን ችግር ከማይ በብሬ በቃ ገዝቼ ብጠቀም ይሻላል አልኩና ሴትዮዋ ደግሞ ኮንትራቷን ሳጨርስ የምትወጣ ከሆነ የኢጋማና የሜዲካል ብር ትክፈል 3200 ነው 3100 ትከፍለኛለች አለች እኔ ስራ ኮንትራቴን ሳልጨርስ እኔ ከወጣው ከዛ አሁን ቤቱ ላይ ችግር ተፈጥሮ እኔ የመጣሁት በዚህ ስራ ነው ልብስ ተወክሳለሁ ምግብ ሰራለሁ አጸዳለሁ ሁሉም ነገር ትደግሳለች በየቀኑ ያኔ ፓርቲ አለ ቤቱ ላይ ከዛ ትቆጣለች ሴትዮዋ በጣም ከዛ ሲያቅተኝ አይ እኔ የመጣሁበት ስራ በዚህ ስለነበረ ይሄንን ስራ ነው የምሰራው እቺን መናገራችን በቀረ እኔንም ያችኛዋንም ልጅ ጠርጋ ከቤት ውጡ አላያችሁም አለች ሮብ ቀን አስወጣችን በ16 ሐሙስ ጁምአ ውሃ ባፋችን አልገባም ከሮብ ጀምሮ ቅዳሜ ዕለት እንደዛ ዋልንና ተፈትሾ ይሄ ፀጉር ስታበጥሪ ማበጠሪያ ላይ የሚቀረው ፀጉር የለም ፀጉሬ ቀለም አለው እሱን ሁሉ ወሰደችብኝ አረቧ ሌላ ነገር ስላላገኘች እንዴት ፀጉሬን ትወስጃለሽ ስላት አንቺ ለምን አስቀመጥሽ አስቀምጬ እኮ አይደለም እንዴት ይሄ እኮ የኔ ቆሻሻ ነው የፀጉሬ ቆሻሻ ነው እንዴት ትወስጃለሽ ኡብል ከዛን ከሰሺ ባልሹ በህግ ተቀበይኛለች አሁን ባልየው ሁሉንም ነገር ሰጣታለሁ 3 ሸቋ ከፍቼሽ 3ቱንም ጊዜ ያዘጉኝ ሰጣታለሁ ብሎ ካንስሌሽን እና ወረቀቷን ሰጣታለሁ ፓስፖርቷን አለ ሰውየው ምስትየው እብድ ናት አሁንም በመጨረሻ ሰዓት ላይ ከላስ ቢሮ ሂጂ ሁሉንም ነገር እኔ ከቢሮ ላይ ብር ስላለኝ ለነሱ ከፍዬ እኔ አንቺ እዛ ሂጂ አለኝ ሁሉን ነገር ሰጥሻለሁ ወላሂ ብሎ ማለት ሰውየው እንደዛው ሰጠኝ አሁን እዚህኛዎቹ ጋር ስመጣ ወረቀቴን ስጡኝ ስል አይሆንም አሉ ሹክሪያን ተቀበይልኝ ስል እየመጣሁኝ ነው ካልኤን በቃ እኔ ወስድሻለሁ ስትል እንደውን ካሁን በኋላ እኔ እንዲህ አይነት ነገር አልፈልግም ወደ ዱባይ ሄድና ዘመድ ስራ በቤተሰብ አጣይቄ ስልክ ልከውልኛል እዛ ስራ ሰራለሁ እኔ እኮ ምንም አልተላከልኝም ለመፋታት አንቺን ምንም መደበቅ አልፈልግም ማንም የለኝም የተላከልኝም ሰው የለም እንዴ ቲክቶክ ላይ ላይቭ አጋጣሚ ገብቶስ እያወሩ እያለ ላይቭ ግቢ ያሉኝና አስገብተውኝ እንዲህ ብያቸው ነገርኩኝና ኤርትራዎች አሉ ከነሱ ጋር እናገናኝሻለን ወይ ካምፓኒ ላይ ወይ ሱቅ ላይ እንረዳሻለን አሉኝ እነሱ ዱባይ ናቸው እሺ አልኩኝና ግን መጀመሪያ ወረቀትሽን ተቀበይ ካንስሌሽኑንና ፓስፖርቱን ተቀበይ ቪዛ እናሰራልሻለን አሉ አሁን እነዚህ አልሰጥም አሉ አሁን እሷ ደግሞ ወተሽ ሂጂ ልክልሻለሁ ከዚህ ከወጣው በኋላ አድራሻ የለኝ ምን ይዤ ነው ስጡኝ የምላቸው ወረቀቴን ብቻ ተቀበይልኝ እኔ ከሰውየው ቤት ወጣለሁ ሰውየው ራሱ አንድ ነገር ቢያደርገኝስ በቤቱ ላይ ባለፈው ራሱ ተናዶ እንዴት እንደሆነ ከዛ አሁን አይመቸኝም አሚና አንዴ ወይሽ ሰላም እንዴት ነሽ ሰላም ነው አይከፍም አለ እንደገና ላከልኝ ሊንኩን ንኪውና ግቢ ስትገቢ ማለት ነው
መጥቻለሁ ብለሽ መምጣትሽን ንገሪኝ። ኮመንት ላይ መጥቻለሁ ብለሽ ጻፊ። እሺ ላቤቱክ ወይኔ ከባድ ነው። በቃ በሰው ሀገር ስቃይ መከራ ችግር አልቅ። እኛ የስደተኞች በተለይ አረብ ሀገር ላይ ያለን ሰዎች ችግር መች እንደሚያልቅ አላውቅም። ወላሂ ሀቢባ እኔ እኮ ብገባም ችግር የለውም ግን 4 አመት ከምናምን ሰርቻለሁ። በአጠቃላይ ብዙ ያኔ ቆይቻለሁኝ። ቤተሰብ እኔ ነኝ የምረዳው ወላሂ። እና ይሄንን ሁሉ ጊዜ ሰርቼ ወላሂ ቡኬ ላይ ያለው 133,000 ብር ነው። ወደ ኢትዮጵያ ገብቼ ይሄ ብር ምን ይሰራልኛል? ጠፍቶ የሚሰራ እንኳን መግባት አይፈልግም በዚህ ሰዓት ኢትዮጵያ ውስጥ አይደለም። ወላሂ እኔ አሁን እዳ የለም እንኳን አያመጣሽም 133,000 ብርሽ መልስ እንኳን በፍሪ ቪዛ ልመለስ እንኳን ብታይ አይመልስሽም። ቤተሰብ ከኔ ይጠብቃል። ስልክሽ ግን አያርፍም። ምንድን ነው? እሷ ናት የምትደውለው እኮ ነይ ሀቢባ ቤት እየጠበኩሽ ነው በያት። እሺ ቆይ አሁን ስትደውል እላታለሁ። ኦልሬዲ ዋትሳፕ ላይ እኮ የላክሽልኝ ሊንክ አላስገባም አለኝ። ሌላ ሊንክ ላኪልኝ ብላኝ እኮ ደግሜ ቅድም ሶፊ ላክችሁን ነበር የላኩላት። ከዛ መስ ቆይ ላንሳላታለሁ። አታንሽ በያት። እንደዛችኛው ልታስፈራራት ይሆናል። በቃ አንቺ ጨርሰሻል። ኦፕሲ ውረጂ። እናመሰግናለን። የምትቀመጭ ከሆነ አልነቅለሽም ወይ ሚውትሽን ያለ ሳይፈቀድልሽ እየፈታሽ አታውሪ። እሺ እሷ ውርታስካ እንዴ ኦፕሲ ሴት ሄደች። ትቼዋለሁ እኮ አልነቀልኳትም። ሚውትሽን እያበራሽ አታውሪ ብያት ነበር። ኮኮ ታርጌቱ ሙሉልኝ ጋይስ፣ ሰብስክራይብ አድርጉ። ራሄል ታምራት ሰማሽ? ሀቢባ ጋር ስለከሰሽኝ ሀቢባ ትቀበል፣ ሀቢባ ትስጥሽ አለች እና ጨፍራ ዘግታብኝ ሄደች። ምን ሀቢባ እኔ ለአንቺ ስለተናገርኩኝ ማንሳት አልነበረብሽም። ስልኩን ልትመጣ ነበር እኮ ደህና። ድንያ ደዋራ ያልኩት እኮ ቅድም ላንቺ ነው። እዚህ ቤት መጥተሽ መስክረሽላት ነበረ። እኔ ነኝ እኮ አንሺላትና ይኸው እንግዲህ ለእኔ ቮይስ አድርጌ ስጠራት ሰላም እንዴት ነሽ? ሰላም ነው። አይከፍትም አለ እንደገና ላክልኝ። ሊንኩ አልከፍትም አለ እንደገና ላኪልኝ ብላ ላኩላት። አልመጣም አላለችም፣ ምንም አላለችም። ስለዚህ እንጠብቃት። ቆይ ሹክሪያ እየጠበቅንሽ ነው። ኮመንት ላይ መጥቻለሁ ብለሽ ጻፊ ስትመጪ። እየጠበቅንሽ ነው። ሳትቀበይ እንዳትወጪ። ጠፋች ብለው እንትን እንዳይሉብሽ። ለምን እንትናት ለምን ሌበር ኦፊስ አታመለክችም? እንዴት ነው እሱን የማመለክተው? መጀመሪያ ሰውየውን እንትን ያልኩበት የከሰስኩበት ታዲያ 884 እሺ 884 ማመልከት ወይም ባለሽበት ፖሊስ መጥራት። በቃሽ እንደዛ አደርጋለሁ ነው ያለ ፍላጎት ወረቀት ይዘውብኝ ብለሽ ማመልከት ትችያለሽ። አንቺ እኮ ህጋዊ ሰው ነሽ። ለምንድን ነው ሀገርሽ የምትሄጂው?
ስንት የሚረዳ እሱን እኮ ነው ያኔ ህገወጥ አይደለሁም። እኔም ለዛ ነው ወረቀት ብቻ ከሰውየው ተቀበይልኝ ቤት ነበረ። ከዛ ወጣና የለውም ይላታል። እሷ እዚህ ነበር እኮ አሁን የለውም እያለ እንትን ይላል። ቤት አይደለውም ይላታል። ቤት ነበረ። ደወለችልሽ? ዋትሳፕ ላይ ብዙ ቮይሶች እየላከች ነው። ክፈችው፣ አማርኛ ከሆነ እንስማው። እሺ አንድ ስልክ ከሆነ ያለሽ ክላችም ቆይ ለምንድን ነው የምታለቅሽው? ህግ ያለበት ሀገር እያልሽ እንዲህ እኮ ናቸው። እያለቀሱ እኮ ነው ደላላኔ ልብ የሚሰጧቸው የሚያጠግቧቸው። ዛነሜም አሚና ሀቢባ ነኝ። የሹክሪያን ቮይሶች ፎርዋርድ አድርጊልኝ ወደ እኔ። አፍደርነው ቶሎ ፎርዋርድ አድርጊልኝ። እሺ እሷ ፎርዋርድ እስክታደርግልኝ ብዙ ስለሆኑ ቮይሶቹ። ራሄል ታምራት ምን ፈልገሽ ነው ውዴ? ኮመንት ላይ ጭቅጭቅ አረግሽኝ። የኔን ችግር ለምን አትሰሚኝም? የኔን ችግር ለምን አትሰሚኝም እያልሽ የገንዘብ እርዳታ ከሆነ አልችልም። ሰላም ነሽ? አሁን እንዴት ነሽ? ደህና ነኝ። የገንዘብ እርዳታ ከሆነ አልችልም እህቴ። ኧረ እኔ የገንዘብ እርዳታ አይደለም። ምን ገጥሞሽ? አይዲ አሰራለው ብዬ ብር በርቶኝ ጠፍቶ ነው። እሺ ነገ ነይ። እሺ ኧረ አቡዬ ታስገብኛለሽ? ትንሽ ልረፍ። ነገም አይደለም ትንሽ ላገግም። ችግር የለውም ግን ልዳን እኔ አሁንም እሷ የህይወት ጉዳይ ነው ብላ እሪ ስትገኝ ትንሽ ልዳን። እሺ አብዬ ችግር የለውም። አንቺም ዳኒ ልዳን እንዳንና አንድ ላይ እንሄድበታለን። እሺ 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 አመሰግናለሁ። ትኩስ ነገሩ ሰጪ ሁሉም ተይዟል ዘንድሮ በዚህ ቫይረስ። እኔም እሷም እንደና ይሻል ሐዋላ ተመልሳ ለመላክ ብዬ ነው አይደል? እኔ እንትን ከሆነ ግን አይገባኝም። ኦሮምኛ ከሆነ እኔ ኦሮምኛ አላውቅም እኮ። የላከችው እንዳለ በኦሮምኛ ነው እና ያው ሰውየውን አናግሬ ምን ሞታ ራስኬማ ነበርኩኝ። አሁን ተመልሼ ሰጣታለሁ። በእጇ ስጣት ብዬዋለሁኝ ግን እንዲረድቼሽ ምናምን አለች እና እኔን እዛ ጋር ብትወስዱኝም ፎቶዬን ነው እንጂ ምናምን የምዘቀዝቁት ሌላ ምንም የምታደርጉኝ ነገር የለም ምናምን ነው የምትለው። እና ምን ይሻላል? ትከሻለሽ ወይስ በጸባይ ትጨርሻለሽ? ክስ ልክፈት። ከአሁን በኋላ ማንም በጸባይ አይሰጠኝም። እኔ መጀመሪያም እኮ ከእሷ ጋር ያኔ ረድታኛለች። በጨለመ ሰዓት ብዙ ጊዜ ረድታኛለች። ገብቶሻል? በዛ ምክንያት ነው ስንት ቀን ሙሉ እንደዚህ እየተንከራተትኩ ያኔ ሁሉንም ነገር ፈጣሪ ያያል። ምን አይል እየበላውም እየጠጣሁም። አንቺ ህጋዊ ሰው ነሽ። ህጋዊ ሰው መክሰስ ትችያለሽ። ከሰሺና ፓስፖርትሽን ተቀበይ። ገባሽ?
አንቺ በህግ ከተቀበልሽ በኋላ ከዛም በኋላ ደግሞ እኔ እዚህ ጋር አይደለም የምነግርሽ፣ በውስጥ በዋትሳፕ እነግርሻለሁ ምን እንደማደርግ እኔ። እሺ በቃ እሺ፣ መጀመሪያ አንቺ ወረቀትሽ። እሺ አመሰግናለሁ። እሺ ስምሽ አሚና አሚና ነው? ማን ብዬ ሴቭ ላድርገው ስልክሽ? ቤተሰብ የሚጠሩኝ በጀሚላ ነው። አሚና ነው። አሚና የፓስፖርት ስሜ። አሚና ብዬ ይዤዋለሁ። እሺ ያው ስልክሽን ሴቭ አድርጌዋለሁ። ንገሪኝ ሁሉን ነገር ምን እንደተባልሽ ምናምን ንገሪኝ። ከዛ አንቺ ፓስፖርት ሽልሽ ከገባ በኋላ እናወራለን። እነግርሻለሁ በውስጥ በዋትሳፕ እነግርሻለሁ። እሺ እሺ አመሰግናለሁ። አይዞሽ። እሺ መልካም ቀን ይሁንላችሁ። ስልኩ አለኝ እናወራለን። ቼክ አረጋታለሁ ምን ላይ እንደደረሰች። አሳዘነች። እሪ ብላኝ ነው በርበሬ ይመስላል። አይታችሁታል? ማንም ሰው ኢትዮጵያ ውስጥ ሰው እኮ እንዳይወጣ ማስተላለፍ። ቆይ መጀመሪያ እቺ ልጅ በሰላም ፓስፖርቷን ታገኘ። ዝም በሉ።